ሰው ስጋ አይደለም አሜን ስጋ ውስጥ የሚኖር ፍጡር ግን ሰው ደግሞ ስጋ ውስጥ ይኖራል የሚለውን መርሳት የለብንም ወደ ሁለቱም ሲለጠጥ ጤና የለውም ሰው ስጋ ነው ስትሉም ጤና የለውም ሰው መንፈስ ነው ብቻም ስትሉ ጤና የለውም ሰው መንፈስ መሆኑን ስንናገር መቁረጥ የለብንም ነፍስ አለው በስጋ ውስጥ ይኖራል ስለዚህ በግርግዳ ውስጥ ማለፍ አትችሉም አሁን ምክንያቱም ስጋ ውስጥ ነው ያላችሁት ዋን ዴይ ከስጋ ውስጥ ሲያወጣን እግዚአብሔር ጣራው አይዘን ለምን ያኛው ማንነታችን በዚህኛው ፊዚካል ዓለም መያዝ አይችልም ስለዚህ የሰው ሁለንተና የሚባሉት የሰው መንፈሱ የሰው ነፍሱና የሰው ስጋው ናቸው ሁለንተናዊ ሰው የሚባለው መንፈስ ነፍስና ስጋ ሲኖረው ከስጋ ሲወጣ ሰውነቱ አይቀርም ለዚህ ነው ጳውሎስ ሁለተኛ ቆሮንቶስ ላይ ሌላ መኖሪያ አዘጋጅቶልናል ይላል ሰማይ ቤት ሰርቶልናል የሚለውን አይደለም ሁለተኛ ቆሮንቶስ 5 የሚያወራው ፕሊዝ ለመጽሐፍ ቅዱስ ታማኝ ነው ለራሳችን ዶክትሪን አይደል ሰው ተዘራን ለመቃወም ብሎ መጽሐፍ ቅዱስን ማሳሳት የለበት ሁለተኛ ቆሮንቶስ የሚያወራው ምድራዊ መኖሪያችን ቢፈርስ እንኳን በሰማይ ያለ በእጅ የምትኖሩበትን ኮንዶሚኒየም አይደለም ያወራ ያለው የምትኖሩበትን ስጋን በእጅ ያልተሰራ እንዴት አወቅ ስጋችን እሺ ወደ ላይ እንመለስ ሁለተኛ ቆሮንቶስ ምዕራፍ 4 ላይ ስትሄዱ ጳውሎስ ያወራ የነበረው ስለ ስጋ ነው